ፋዘር ታረጋለህ ሰጣሙ ያይ ቢያንስ አንቺ ቢያንስ አታሳስ ፋዘር ያሳዝኑ አንተ ስንት ነገር ያደርጉ ስተት አለ ሜላት የምወድሽን ያህል እንደማከብርሽ ታውቂያለሽ። ያንቺን ስተት ለመሸፈን ብዬ ነው የሃናን አባት ሙሉ የሕክምና ወጪያቸውን የሸፈንኩት። ኧረ እባክህ ህፃን ልጅ ነው እንደሚመስል ሆን ብለህ አይደል እንዴ በልጆቼ ፊት ልታሳጣኝ ሞከርከው? አሁን ተነስተህ ደግሞ እንዳምን ትፈልጋለህ? አሁን ምን እንደነካሽ አላውቅም። ከአንቺ ጋር መነጋገርና መግባባት በጣም ከባድ እየሆነ የነሰላም አባት ትልቅ ታሪክ ሰራ። አቶ ኖላዊ ታመው በጠና ሰንብተዋል። መነጋገርም ሆነ ምንም አይነት እንቅስቃሴ አያሳዩም ነበር። ሆኖም ሀንዬ ከፍተኛ የሆነ መደናገጥ ውስጥ ነበረች። አባቴን ላጣው ነው ወይ? አምላኬ ሆይ ድረስልኝ፣ ምንስ ነው ላደርግ የምችለው እያለች ፈጣሪዋን እየለመነችና በእንባ እየታጠበች ነው። በዚህ ሁኔታ እያለች ግን ከባህር ማዶ የነሰላም አባት ከቸች እንዲል ሆኗል። ታዲያ ምን ልታደርግ መጣ? ሁልጊዜ ግን ሳትነግረን ሰርፕራይዝ የምታደርገን ነገርስ? በማለት ባመጣጡ ልጆቹ እየተደነቁ ይገኛሉ። እሳቸውም ወደ ሆስፒታል በማምራት የሀንዬን አባት ማሳከም እንደሚፈልጉና ወጩም እርሳቸው እንደሚሸፍኑት ቃል ገቡ። ቃል በገቡት መሰረትም አቶ ኖላዊ ሕክምናቸውን ወሰዱ። እሳቸውም ለረጅም ጊዜ ተኝተውና መንቃት የማይችሉበት ደረጃ ቢደርሱም ሕክምናውን ከወሰዱ በኋላ ግን ከተኙበት ነቅተው አሲርና ሀንዬን አቅፈው ሲላቀሱ ነበር። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ኖላዊ ክፍል 52ን የምንመለከት ይሆናል። እንግዲህ በዛሬው ክፍል የሚያስገርምና የሚያስደንቅ ትዕይንቶችንም ተመልክተናል። ኖላዊ ድራማ ልብ አንጠልጣይነቱንም እየቀጠለ መጥቷል። ሀንዬ አባቷ ስለታመመባት እጅግ በጣም ተጨናንቃለች። የሕክምና ወጪውንም ወይዘሮ ሜላት እኔ ሸፍናለሁ ብለው ከዚህ በፊት ቃል የገቡላት ቢሆንም አሁን ግን ዶክተሩ አጭበረበርሽ፣ የወሰድሽው የመድኃኒት መጠን ገንዘቡ 800 ሺህ ብር ደርሷል ካሉ ወዲህ እርሳቸው ፊታቸውን ማዞራቸውና እንዲሁም ከምርመራ ውጤቱ በኋላ አጭበረበርሽን በሚል ስሜት ሀንዬን ስለገፏት አሁን የሚያስፈልጋቸው የአቶ ኖላዊ የሕክምና ወጪ እንደማይሸፍኑ ይናገራሉ። ሆኖም ሁለቱ ልጆች ግን እናታቸውን ሰርቀውም ቢሆን የሀንዬን አባት ማሳከም እንዳለባቸው እርስ በርሳቸው እየተመካከሩ ሳለ ነው እንግዲህ የነሰላም አባት ከባህር ማዶ መጥቶ ነገሮች ሁሉ የተቀያየረው። የነሰላም አባት የዲኤን ምርመራ ውጤቱ ከምን እንደደረሰ ሲጠይቅ ሀንዬ ልጃቸው እንዳልሆነችና እርግብ ልጃቸው እንደሆነች የሚያመላክት ሰነድ እንደወጣ ወይዘሮ ሜላት ነግራቸዋለች። ቢሆንም አቶ መስፍኔ ይህንን ውጤት አሁንም አላመኑበትም። እንዴት ሊሆን ይችላል በማለትም ሲጠራጠሩ ነበር። እንግዲህ ከመጀመሪያው ከባህር ማዶ ሲመጡ ልጅ ብለው አቅፈው የሳሟት ሀንዬ አሁን ልጃችሁ አይደለችም ተብለናል ሲባሉ እሳቸው ግን በፍጹም ሊዋጥላቸው አልቻለም። ታዲያ የአባቷን መታመምም አስመልክቶ ወደ ሆስፒታል ሄዶ ሳለ ለምን ኃላፊነት የጎደለው ስራ ትሰራላችሁ? በቆየውባቸው ሀገራት ለሰዎች ምን ያህል እንክብካቤና ጥንቃቄ እንደሚያደርጉላቸው ተመልክቻለሁ። እዚህ ግን ኃላፊነት የጎደለው ስራ እየሰራችሁ ትገኛላችሁ በማለት ዶክተሩን ሲነግረው ከሀንዬ የምርመራ ውጤት ጋር ተያይዞ ስለመሰለው ከፍተኛ የሆነ መደናገጥ ውስጥ ገብቷል። ዶክተር ምን ለማለት ፈልገህ ነው? የሀንዬ የምርመራ ውጤት ነው ወይ? በምን ዙሪያ ኃላፊነት የጎደለው ስራ ሰራን? በማለት ጠይቋል። አቶ መስፍኔም የሀና አባት ሕክምና እንዲደረግላቸውና የዚህንም ወጪ እርሳቸው እንደሚሸፍኑ ይናገራሉ። ታዲያ ዶክተሩም በእርስዎ ድርጊት እኮ ወይዘሮ ሜላት ደስተኛ ልትሆን አትችልም፣ ምክንያቱም የሕክምናውን ወጪ ድርጅቱ ይሸፍናል ስንላቸው እንደተናደዱና እንደተበሳጩ ያስታውሳል። አቶ መስፍኔም በሚመጣባቸው ነገር ኃላፊነትን እንደሚወስዱ ይልቁንስ አሁን ህይወታቸው አደጋ ላይ ላለው ለአቶ ኖላዊ ቅድሚያ መድረስ እንዳለበትም ይናገራል።
ዶክተሩ እነባዩሽ እጁን ጠምዝዘው በሀና ላይ ግፍ እንዲሰራ ካደረጉት በኋላ ስለ አባቷ የሕክምና ወጪ እሷን ሲያጨናንቃት ነበር። ከየት አምጥተሽ ነው የምትከፊው? በምንድን ነው የምትተማመኘው? እያለም ሲያደርቃት ነበረ። ሀንዬ በአምላኬ ተማመናለሁ፣ ሁሉንም እሱ ይፈታዋል፣ እኔ ምን አቅም አለኝ? ለፈጣሪ ነው የምነግረው እያለች ነበረ። በፈጣሪሽ የምትተማመኝ ከሆነ ለምን ከሆስፒታል አታወጪውም? በማለት ከአንድ ዶክተር የማይጠበቅ ንግግርም ተናግሯት ነበር። ሀንዬም በእንባ እየታጠበች አምላኬ ሆይ አባቴን አትርፍልኝ፣ እሱን ሳጥቼ የት እደርሳለሁኝ? እባክህን ቸሩ መድኃኔዓለም እያለች እየለመነችና እየጸለየች ነበር። የለመነችው አምላኳ ግን አላሳፈራትም። ከባህር ማዶ የነሰላምን አባት ከቸች አድርጎታል። አቶ መስፍኔ የሀናን አባት እንደሚያሳክም ቃል ከገባ በኋላ ወዲያውኑ ነበር ዶክተር ለወይዘሮ ሜላት ስልክ በመደወል የሀናን አባት ሊያሳክመው እንደሆነና ወጪም በእርሱ እንደሚሸፈን ሲነግራቸው፣ ወይዘሮ ሜላት ግን የሚያደርጉት የሚጨብጡት ነበር ያሳጣቸው። እንደውም የአቶ ኖላዊ ሕይወት አደጋ መውደቁ አለመውደቁ ለሳቸው ደህንታቸው እንዳልሆነም ይናገራሉ። ሀንዬንም በምን ቀን ተዋወቅኳት? የእሷ ኮተት ይኸው አለቀኛለ እያሉ ከሀና ጋር የተዋወቁበትን ቀን እየተራገሙ ይገኛሉ። ሰላምና ምናሴ ወደ ታመመው ወደ ሀና አባት በመሄድ ከጎኗ ሆነው እያጽናኗትና እያበረታቷት ነበረ። ሆኖም በዚህ ሁኔታ እያለች ወደ ዶክተሩ ጋር ስትሄድ አባቷን ነበር ያገኘችው። የመጣበትንም ጉዳይ ስትጠይቀው የሀናን አባት ሊያሳክም እንደሆነ ቃል ይገባላታል። በዚህ የተደሰተችው ሰላምም ደስታዋን ለነሀና እስከምትነግራት ድረስ እጅግ በጣም ቸኩላ ነበር። ታዲያ ምናሴና ሀና ተጨናንቀው ቁጭ ብለው ባሉበት ሰዓት አባቷ አቶ ኖላዊን ሊያሳክሙ እንደሆነና ወጪውም በእርሳቸው እንደሚሸፈን ስትነግራቸው ሀንዬ ደስታዋን መቆጣጠር አቃታት። ዶክተሩም አባትሽ ሊታከሙ ነው፣ ወጪውም በነሰላም አባት ሊታከሙ እንደሆነ ሊነግራት ሲል ሀንዬም ቀድማ እንደሰማች ፊቷ እንደ ፀሐይ እያበራ ነበር የገለጸችለት። ተምቹ የወሰደው ፎቶና መስቀል የሀንዬ መሆኑን ካወቀ በኋላ እንቅልፍ ነስቶታል። ድርጊቱም እየተጸጸተና እንዴት አድርጎ ለሀንዬ ያንን ፎቶና መስቀል መመለስ እንዳለበት በጸጸት ላይ ሳለ አሲር ግን ይህን ነገሩን ጠርጥሮበታል። ምንድነው ያልከፈልኩት ዕዳ ኃጢአት የምትለው? የሰራኸውን ተናገር በማለትም በቦክስ ሲያናፍጠው ነበር። ተምቹም የሀንዬ ፎቶና መስቀል እንደወሰደ በመጨረሻም ይናዘዛል። አሲርም ኖላዊን የመሰለ አባት ሀንዬን የመሰለ እህት በእነሱ ላይ እንዴት እንደዛ አይነት በደል ትፈጽማለህ? በማለት ደጋግሞ በቦክስ ሲመታው ነበረ። ተምቹ ክፉኛ ተጎድቷል፣ ብዙ ደምም ፈሶታል። አሲር በዚህ ሁኔታ ተምቹን አሰቃይቶት ወደ ቤት ሲመለስ ግን ጥሩ ብስራት ነበር የገጠመው። ሀንዬ አባት በአቶ መስፍኔ አጋዥነት ወጪው ተሸፍኖለት ሕክምና እንደተደረገለትና አሁን መንቃት አለመንቃቱን በመጠባበቅ ላይ እያሉ ነበረ። ታዲያ የሕክምና ወጪው ተሸፍኖለት እንደታከመ ስትነግረው አሲር በጣም ደስ ብሎታል። ሰላምና ምናሴም ከስርቆት ድነው በአባታቸው ወጪው ስለተሸፈነ እነሱም ደስታ በደስታ ሆነዋል። ወይዘሮ ሜላት ግን ይባስኑ ብሎ የተገናኙበትን ቀን እየተራገሙ ይገኛሉ። አቶ ኖላዊም ለረጅም ሰዓት ሳይነቁና ምን ሆነው ይሆን አባቴ ዳንልኝ እያለች በጸሎት በእንባ እየታጠበች የለመነችው ፈጣሪ ድንገት ከእንቅልፋቸው ብንን ብለው ነቁ። ሀንዬም ደክማት ስለነበረ አሲርን ተደግፋ ተኝታለች። እንቅልፍም ወስዷታል። መጀመሪያ የአቶ ኖላዊን መንቃት የተመለከተው አሲር ሀንዬን እንድትነሳና አባቷን እንድትመለከት አደረጋት። በደስታም የምታደርገው የምትጨብጠው አጣች። አባቷንም እያየች አነባች፣ አለቀሰች፣ ፈጣሪዋንም አመሰገነችው። እንግዲህ በዛሬው ክፍል አቶ መስፍኔ ወደዚህ ሀገር ተመልሰው መምጣታቸው ነገሮች እንዲቀያየሩ ሆኗል። አቶ ኖላዊ ከህመማቸው እንዲያገግሙና ካሉበት ችግር በመጠኑም ቢሆን እንዲቀንስላቸው አድርጓቸዋል። ሀንዬ በጣም ስትጨናነቅበትና የማትወጣው ዕዳ የገባችበት የሕክምናቸው ጉዳይም ወጪው በእርሳቸው እንዲሸፈን ስለሆነ ይሄ ነገር ደስታዋን መቆጣጠር አቅቷታል። ሰላምና ምናሴ እናታቸውን ከመዝረፍ መዳናቸውም አንድ ነገር ነው።
የሀንዬ ፎቶግራፍና መስቀሏ በተምቹ አማካኝነት ደላሎች እጅ ገብቶ ይኸው ዋጋ እያስከፈለ ይገኛል። በተለይ ተምቹ ክፉኛ ተጎድቷል፣ ደምን ፈሶታል። ብቻ ወይዘሮ ባዩሽ ዋጋ እያስከፈለቻቸው የሚገኙት የአቶ መስፍኔ ቤተሰቦች ልጃቸው የሆነችው ሀና ያልተዋጠላቸው አቶ መስፍኔን ዛሬን ተመልክተናል። በቀጣይስ ምን አዲስ ነገር ይፈጠር ይሆን? አቶ መስፍኔ የምርመራ ውጤቱን አላመኑበትምና ድጋሚ ሌላው ሆስፒታል ወስደው ያስመረምሯት ይሆን? አብረን እናየዋለን። ይህንንም ወይዘሮ ሜላትስ መቼ ይሆን ከሀና ጋር ሊግባቡ የሚችሉት? በጣም እያሳደዷትና ግትርነታቸውን የበለጠ እያባዙት መጥተዋል። ይሁን እንጂ ሀንዬ ዛሬ ደስታ ላይ ናት። ምክንያቱም በጠና የታመሙት አባቷ ድነውላታል። ከረጅም ሰዓታት በኋላ ነቅተውም ልጅ ብለው አቅፈዋታል። አሁን ቢሆንልኝ ብላ የምትመኘው ከሆስፒታል ወጥተው ወደ ደሴ መሄድ እንደሆነም ትናገራለች። እንግዲህ የዛሬው ኖላዊ ክፍል 52 ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።